አደርጋለሁ ብዬ አስባለሁ። ምናልባት ኔክስት ዊክ አደርጋለሁ። አሪፍ ነው። አክቹዋሊ እሱ ክርክር ባይዘዌ በጣም ምንድነው ጉንጭ አልፋ ከሚባሉ ክርክሮች አንዱ ነው። ማርያም ታማልዳለች አታማልድም በፕሮቴስታንትና በኦርቶዶክስ መካከል የክርክር አጀንዳም ሊሆን አይገባም። እንዲህ በፍጹም በፍጹም ኦርቶዶክስ ተዋህዶ አሁን የሚያከራክራችሁ ሃይማኖተኞች ገድላት ናቸው አይደል? ገድላትም አያከራክሩም። በብዛት የሚያከራክራችሁ ገድላቶች ናቸው። እኔ ስሰማው እኛ እንከራከርም በገድላት ገድላት ለዳኑ አምነው የኦርቶዶክስን ትምህርት መሰረታዊ ትምህርት ተቀብለው ወደ ቤተክርስቲያን ለተጨመሩ ሰዎች ክርስቲያንነታቸውን ማሳደጊያ ነው እንጂ ቀድሞኑ ክርስቲያን የሚሆኑበት መጽሐፍ አይደለም። ገድልና ተአምር ማለት በዋነኛነት አሁን እኔ ከማየው ነው የምነግርህ። ታምረ ማርያምን ሌሎችን እያመጡ እዚህ ላይ እንዲጽፏል ምናምን ይባባላሉ። ድርሳናቶችን ማለት ነው። ድርሳናቶችን ወደ ጎን አድርጋቸው እና አንተ መጽሐፍ ቅዱስ ይዘህ እንደ ኦርቶዶክስ ቁም፣ አንዱም የፕሮቴስታንት ወንድሜ እንደ መጽሐፍ ቅዱስን ይዞ ይቆም። 98% እኮ አትለያዩ ታውቃለህ። ባይዘው እንደዛ ገድላት ላይ ገድላት ሚንስ ከመጽሐፍ አዋልድ ይባላል። እነዚህ መጽሐፍ አዋልድ ማለት ልጅ እንደማለት ነው። ገድላቱን አይገናኝም። መጽሐፍ ቅዱስን ብቻ ይዘና ሌሎች መጽሐፍ ቅዱሳቸውን ይዘው ይምጡ። እንደዛ መወያየት የማይችሉ ሰዎች ናቸው ገድላትን እያነሱ የሚከራከሩት። መጽሐፍ ቅዱስን ይዘው ሰው ፊት ይሄ ትንሽ እውቀት ያለው ሰው ፊት መቆም የማይችሉ ሰዎች ናቸው ገድላትን ይዘው እንደ መከራከሪያ የሚያመጡት ነው። ገድላት ሲጀመር መከራከሪያ አይደለም። ገድላት ማለት ገድል ማለት ለምሳሌ አንተ ክርስቲያን ናረ ሄዳይ ክርስቲያን ሆነ አንተ በዘመንህ የሰራኸው ተጋድሎ ማለት ነው። ክርስቶስ ወንጌልን ለመስበክ ያደረገው ተጋድሎ በቤተክርስቲያን ታሪክ ውስጥ ይጻፈና ነበር በዚህ ጊዜ እግዚአብሔር ይህን ታምር ሰርቶ ነበረ ተብሎ የሚነገር ነው። አሁን ይሄ ወይ ማመን ነው ወይ አለማመን ነው። የሚያከራክራል እሱን እኮ ነው። አሁን ለምሳሌ ፕሮቴስታንት ውስጥ የሐዋርያ ስራን ተንትኖ በመጽሐፍ ያሳተመ አንድ ሰባኪ ሊኖር ይችላል። ወደ ፊልጵስዩስ ሰዎች ወይም ደግሞ ወደ ሮሜ ሰዎችን አብራርቶ መጽሐፍ ያሳተመ ሰው ሊኖር ይችላል። መጽሐፍ ይዘህ መተህ እንደ ዋናው እንደ ባይብል አድርገህ እንደ መከራከሪያ ነጥብ አታቀርብም። ምክንያቱም ዋናው የሁለታችሁን ቤዛችሁ መጽሐፍ ቅዱስ ነው። ለእስልምና እምነት ተከታዮች ዋነኛ መጽሐፋቸው ቁርአን ነው አይደል? ቁርአን ነው ዋነኛው መጽሐፋቸው። ግን ልክ ስልጣን ያለው ሀዲስ የሚባለው ሰሂህ የሚባሉ ሀዲሶች አሉና እነሱም እንትና ስልጣን አላቸው። ከቁርአን እኩል ባይሆንም ግን ግዴታ መቀበል አለበት። ሰሂህ የሚባሉ ሀዲሶችን በአብዛኛው እኔ የምለው እነዚህን ድርሳናቶች ትተህ ኤርሚ መጽሐፍ ቅዱስ ይዞ መጥቶ እንዳልክ መጽሐፍ ቅዱስ ይዞ መጥቶ መጽሐፍ ቅዱስ ለመጽሐፍ ቅዱስ ማውራት አትችሉም? በደንብ ይቻላል እንጂ ለምን አይቻልም? ማን ነው እምቢ የሚለው? ኦብቪየስሊ ገድል አንስተው እንከራከር የሚሉት ናቸው እምቢ የሚሉት። ክርስቲያኖች እምቢ አይሉም። አሁን በኦርቶዶክስ ውስጥ ያሉ ልጆች መጽሐፍ ቅዱስ አንስተን እንወያይ እምቢ የሚል አንድ ሰው አምጣ፣ ማንም የለም። ኦኬ ኤኒዌይ እኔ አሁን በዛ ጉዳይ ሳይሆን እኔ አሁን ማድረግ የምፈልገው ለአድማጭ ተመልካቾቼ ምርጥ መድረክ ማዘጋጀት እፈልጋለሁ። በመንፈሳዊ ዙሪያ ላይ እውቀት ሊሆነን በሚችል ደረጃ ማለት ነው። መሰረታዊ ጥያቄዎችን እያነሳ ጠይቃለሁ። በጥያቄው ግን ይሄ አራውንድ ዘቡሽ መሄድ የለብንም። ወደ ገደለው መተህ እንድትመልስ ማለት ነው። ካልሆነ አድማጭ ተመልካች ይፈርዳል። እንደዚህ አይነት ነገር ለራሴ ጥያቄ የሆኑብኝ ነገሮች ስላሉ ያን አደርጋለሁ። ይህን ሳደርግ ግን ኤቲስቶች አላችሁ። ኤቲስቶች ማለት በእግዚአብሔር ሕልውና ላይ ጥርጣሬ ያላችሁ ጌታ ምስክሬ ነው። ቴዲዬ የፈለግኩን ሰው ጠይቅና አሁን ማለት ነው ባይብልን ይዞ እንወያይ። ለምሳሌ እዚህ ሚዲያ ላይ የምታውቃቸው ልጅ ወንድሞቻችን አሉ በፕሮቴስታንት በኦርቶዶክስ። እስኪ መጽሐፍ ቅዱስ ይዞ የሚወያይ ማን ነው ብለህ ጠይቃለህ።
እኔ ብዙ በሃይማኖት ጉዳይ ስለሌለውበት አላውቅም። ስለማታውቃቸው ትንሽ ተከታተል እስኪ። ገድላት ካልገቡ ነው የድህነት ነገር ላይ እንነጋገር ሲባል አይ ገድላት ካልገቡ ድርሳናት ካልገቡ የከሌ ገደል ካልገባ ብሎ የሚከራከሩት ባይዘው ይታወቃሉ። እነ ወንጌላዊ ኤርሚያስ ናቸው። እኔ አልጀምርም፣ ግን ከጀመርኩኝ ቢያንስ ከተቀመጠን አይቀር እውቀት ሊሆን በሚችል ደረጃ ነው የምጀምረው። የሃይማኖት ጉዳይ አላዋይም በምንም ታምር። ግን አሁን የጠየቁኝ አሉ ዲኤንኤ እንዲሁም ሌሎች ጥያቄ የሆነ መድረክ ተመቻችቶ ትውልዱ ማወቅ ያለበትን ነገር ግልጽ ያለ ነገር ማወቅ አለብን። ይህን ሳደርግ ግን የሰለቹ ነገሮች አሉ። አሁን እዚህም እዚያም የሰማችሁትን ሳይሆን እኔ ማስበዋል እሱን ነገሮች ሲስተካከሉ አድርጋለሁ። ይህን ለማድረግ ግን ከኦርቶዶክስ እምነት ተከታዮች ከእስልምና ሐዋርያቶች ማለት ወንጌላውያን እና ከኤቲስቶች የኤቲስቶችም ድምፅ መሰማት አለበት የሚል እምነት አለ። ወይ ይሸንፋሉ ወይ ያሸንፋሉ። እሺ ጥሩ ሀሳብ ነው። ጥሩ ልጆች አሉ። አክቹዋሊ ቲክቶክ ላይ ከፕሮቴስታንትም በጣም ጎበዝ ልጆች አሉ። በጣም ብዙ አሉ። ግን ለምሳሌ አሁን ቃሌ በጣም የተሻለ ነው። ሶሻል ሚዲያ ላይ ቃሌ የሚባል ልጅ አለ። አንድ ጠቆር ያለው ከኦርቶዶክስ ማን ነው? አሁን ያስተምር ስለ እምነቱ ወጡ የሚያምንበትን እምነት በአግባቡ ያስረዳ። እስቲ ላክ ብትባል ማለት ነው የምትልከው? ከኦርቶዶክስ ነው ፎር ሹር። እኔ ኦርቶዶክስ ውስጥ አሁን እዚህ ሚዲያ ላይ ካሉ ልጆች ብዙ ሰው እንደዚህ መጥቀስ ይችላሉ። ጥራና ይወያዩ ብትል በጣም በኮንፊደንስ ማለት ነው በጣም ብዙ ሰው መጥቀስ ይችላሉ። አኬ አለ ለምሳሌ፣ ጋዴ አለ፣ ማነው አቡ የሚባል ልጅ አለ፣ እዮባ የሚባል ልጅ አለ፣ ናቱ የሚባል ልጅ አለ። ነፍ ናቸው። አሁን ስም ከሌ አይደለም። እና እነሱ አሁን ምን መሰለህ ቃል ያልኩበት ምክንያት ምን መሰለህ፣ አሁን መጽሐፍ ቅዱስ ወይም ስለ ክርስትና ስታወራ መጽሐፍ ቅዱስ ብለኸኛል አይደል? አንተ መጽሐፍ ቅዱስን ይዘው ለምን አትወያዩ? መጽሐፍ ቅዱስ ራሱ ምንድን ነው? ገብቶሃል? መጽሐፍ ቅዱስ ማለት ራሱ ምንድን ነው? ከየት መጣ? ከመጀመሩ ነው መጽሐፍ ቅዱስን መጠቀም የጀመሩት ክርስቲያኖች። ይህ መሰረታዊ ነገር ማወቅ ያስፈልጋል። መጽሐፍ ቅዱስ ብድግ አድርገህ በመጽሐፍ ቅዱስ እንወያይ ስትል፣ እሺ መጽሐፍ ቅዱስ ራሱ ምንድን ነው? ቃሌ የጠራው ቅድም ትንሽ ከታሪክ አንጻር ከመጽሐፍ ቅዱስ አመጣጥ አንጻር አንዳንድ ነገሮችን መጥቀስ ይችላል። ከፕሮቴስታንቶች ማለት ነው። እና አማን የሚባል ልጅ አለ። እሱም ሻለ እና ሌላ ማን አለ? እነሱን ጠይቃቸው። ፕሮቴስታንቶችን አስገብተህ እሱን ሜሎስ የሚባል ልጅ ምንም ከፕሮቴስታንቶች አንጻር ማለት ነው። እኛ ጋር ዘማርያም ብዙዎች አሏቸዋል። ያልጠራው ኤኒዌይስ ማውራት አለባቸው። ትሪፕል ኧረ ኤርሚ ትሪፕል ጋይስ ሉሲ ምን መሰለህ ሃይማኖት ወርሶ አይደል? አብዛኛው ሰው ወርሶ ስለሆነ ስለ እምነትህ ወይ ስትመሰክር ወይ ደግሞ የእሱን የሚነካ አስተምሮ የሆነች ነገር ስለ ራስህ ፕሪች እያደረግ የእሱን አስተምሮ የሚነካ ከመሰለው የምትጠላው ነው የሚመስለው። ህዝቡን፣ ሰውን ምናምን የምትጠላው ማትወደው በቃ ብታገኝ እንደዚህ የምትቀጠቅጠው እንደዛ ነው የሚመስለው። እንደዛ ነው የሚያስበው ሰው። ኮመንት የሚያደርገው ሰው ባይሆን ደስ ይለኝ ነበር፣ ግን ያው ምንም ማድረግ አልችልም። እኔ በጣም የሚያሳስበኝ ታውቃለህ፣ አሁን እኮ ሃይማኖተኞቹን እየገላገሉ ያሉት ሃይማኖት የሌላቸው ሰዎች ናቸው። አረ እግዚአብሔርን ፍሩ እያሉ አትጣሉ እያሉ እየመከሩ ያሉት መሆን ያለበት ሃይማኖተኞች ናቸው። ላይፋቸው መናገር የነበረበት ህይወት ሊናገር ይገባል። እንዴት አንድ ሰው
ሮንግ እና ራይት እንዴት መለየት ይከብደዋል? አሁን አለው አረ እግዚአብሔርን ፍሩ እንዲህ አይደረግም አንተምተው እያሉ እያስማሙ ያሉት ሃይማኖት የሌላቸው ሰዎች ናቸው፣ ወይም ደግሞ እንደዚህ በተለምዶ ዓለማዊ የሚባሉ ሰዎች ናቸው። ይሄ ለሃይማኖተኞች ኮሽን ማርክ ሞት ይሻላል። ሃይማኖተኞች ናቸው፣ ግን ሁልጊዜም ከሃይማኖት ውጭ ያለ ሰው ሚዛኑ ይሄ ትንሽዬ ጭንቅላት ነው። ገብተዋል። የሃይማኖተኛ ደግሞ ሚዛን ሊሆን የሚገባው ዓለም ላይ እኔ እንደማምነው ሚዛን የሚሆነው እግዚአብሔር ቃል ነው። በኋላ ኦብቪየስሊ ከሰው ጋር ሰላም ሆኖ መኖር በቃ አንተማ ለምሳሌ እኔ ከአንድ ሌላ እምነት ጋር የአንተም አምላክ ልክ ነው የኔም አምላክ እሱም የኔን አምላክ ቢያሞግስ እኔም የሱን አምላክ ባሞግስ ተስማምቼ እኖራለሁ በስጋ ማለት ነው። ግን አየህ ሚዛን የሚሆነው ይችኛው ትንሿ ጭንቅላት ትሆናለች ያን ጊዜ። ስለዚህ ሜቢ ግን አሁንም ሰላም ብዬ ያመጣሁት ነገር ሰላም ላይሆን ይችላል ከእግዚአብሔር ቃል አንጻር ወይም ደግሞ ከእውነታው አንጻር ማለት ነው። ለምንድነው ሃይማኖት ከአመሰራረቱም እኮ በሰላም የመጣ ሃይማኖት ሁላችሁም ጋር ፕሮቴስታንትም ጋር ኦርቶዶክስም ጋር ሌሎች ሃይማኖቶችም ጋር እስልምና ጋርም ሊሆን ይችላል በጣም ብስጩ ናቸው። አሁን እኔ ሃይማኖተኛ ካልሆኑ ሰዎች አንጻር ባህሪያቸውን ሳይ ሃይማኖተኞች በጣም ብስጩ ናቸው፣ ቁጡ ናቸው። እንዴ የምትማሩት ትምህርት ሲሆን እንዴ ነው በጣም ካልም ሊያደርጋችሁ ነገሮችን በጣም አሻግራችሁ እንድታዩ ምናምን ነው የሚጠበቀዋል። ለምንድነው እንደዚህ ተናዳጅ ምናምን ይሆኑት? በምን ጉዳይ ነው የሚናደዱት ነው ጥያቄ። አሁን ለምሳሌ በሚያምኑት ጉዳይ ላይ ብትናገራቸው ወይም ደግሞ የሆነ አስተያየት ብትሰጥ አሁን ቴዲ ምን መሰለህ፣ አሁን ሚዛን ይችን ካደረግን ነው ችግሩ። አሁን አንተ እናትን ብናገር ካልም ሆነ ታወራኛለህ ሚዲያ ላይ ነው ወይስ መሬት ላይ? ይሰማል ይሰማል። መሬት ላይ ቢሆን ሚዲያ ላይ ቢሆን ስለ እናትህ ክፉ ነገር እያወራው እሺ፣ ኔትወርኩ ትንሽ እሺ፣ መጣው እንዴ አለው። ኔትወርክ ግን ጥራው አይደለም፣ ዛሬ ይቆራርጣል። ይሰማል? አሁን ይሰማል፣ ለኔ ይሰማኛል። እሺ ዳታ ላድርገው እንዴ? እሺ አሁን አሪፍ ነው። ለኔ ይሰማኛል፣ አሪፍ ነው። እሺ እኔ ፎር ኤግዛምፕል ልበል። አሁን ስለ አንተ እናትህ እንደዚህ ሆና እናትህ እንደዚህ አድርጋ ለምሳሌ ስለ እናትህ ማለት ወይም ስለ ሚስትህ ሊሆን ይችላል፣ ወይም ስለ አባትህ ሊሆን ይችላል። ክፉ ነገር እየተናገርኩ አይ ከአንተ ጋር ግን ችግር የለውም በቃ በሰላም ተረጋግተህ አዋራኝ እንደተማረ ሰው ብለህ ምን ትለኛለህ? በጣም እናድዳለሁ። ኦብቪየስሊ ለእምነት የሚሰጠው ቫሊዩ ነው ይሄንን የሚያመጣው። ለእምነቱ አንድ ሰው ከዛ ልክ ከእናቱ በላይ የሆነ ቫሊዩ ሲሰጥ ልክ እንደዛው እምነቱ ሲነካ ምን ይሆናል? ያ ነገር ይመጣበታል። ያ ስሜት ትክክል ነው እያልኩ አሁን በስሜት ክፉ ነገር የሚናገሩ አሉ። ያ ነገር ልክ ነው እያልኩ አይደል፣ ግን በስሜት መቆጣቱ ተገቢ ነው። ለምን? ለእምነቱ ከሚሰጠው ቫሊዩ አንጻር ማለት ቫሊዩ አሁን ለእምነታቸው ብዙ ቫሊዩ የሌላቸው ሰዎች ዝም ብሎ የሚኖሩ ሰዎች እንዴት ይናገራል? እምነትን የተናገርኩት መብቴ ነው አይነት ነገር ሊያመጡ ይችላሉ። ለምን? ከእነሱ አስተሳሰብ አንጻር። ሁሉም ሰው እኮ ጭንቅላቱ የተለያየ አስተሳሰብ አለ። አንድ ቢሆን የሁሉም አስተሳሰብ ዓለም ላይ ጦርነት አይኖርም፣ ግጭት አይኖርም፣ ምንም ነገር አይኖርም። እና እንደዛ የሚሉት እምነታቸው ላይ ትንሽ እንትን ያሉ አሚን ስለ እምነት ቢናገርም ችግር የለውም ወደደው የሚሉ አይነት ሰዎች ወይም ደግሞ ተረጋግተህ አውራ የሚሉ አይነት ሰዎች ካሉ እነሱ ሰዎች ምንድናቸው? ከእናታቸው በታች እምነታቸውን የሚያዩ አይነት የሚቀበሉ አይነት ሰዎች የኔ ጥያቄ አሁን ለምሳሌ እኔ ባለውበት ሀገር ላይ ከተማ ብትወጣ ዳውንታውን ላይ የተለያዩ ሃይማኖቶች ጎንና ጎን ነው ሲሰብኩ ዲቤት ሲያደርጉ ታያለህ። ማይክ ይዞ የራሱን እምነት ይናገራል። ሰዎች ጥያቄ ይጠይቃሉ። በገባውና በደረሰው ልክ ይሄዳል። አንደኛዋ ትችት ታቀርባለች። እንዲያርጋቸዋል ዘንድ ወደ ሚሄዱበት ይሄዳሉ። ጥያቄ ማንም ሰው ጥያቄ ቢጠይቅ አይ ቲንክ ተጠያቂ ወይም ደግሞ የደረሱበት የንቃተ ህሊና ደረጃ
ወይም ደግሞ የሚያምኑት እምነት የተረጋጉ አድርጓቸዋል ወይ ህጉንም ፈርቶ ሊሆን ይችላል አላቅም። ብቻ ግን ስለ እስልምና የተሰበከ ማንኛውንም አይነት ጥያቄ ጠይቀን ይለዋል። ፕሮቴስታንቶችም የተለያዩ አይነት እምነቶችም እዚህ መንገድ ላይ ይሰበካሉ። ግን ተጠያይቀው ቨርስ እየጠቀሰ የሆነ ነገር አስተምሮ በቃ ወደ መሄድበት ይሄዳል። ወደ ሰሜን የሚሄድ ወደ ሰሜን፣ ወደ ምዕራብ የሚሄድ ወደ ምዕራብ ይሄዳል። እኛ ጋር ግን በሃይማኖተኞች መካከል ዛቻው ራሱ ብዙ ነው። ለምሳሌ አሁን የተጀመረው ማለት ነው የፕሮቴስታንት እምነት ተከታዮች እና የኦርቶዶክስ እምነት ተከታዮች መካከል ይሄ ምንድን ነው የንጽጽር እንትን ጀምራችኋል አይደል? ተጀምሯል አይደል? በየቲክቶኩ አለ። በፊትም አክቹዋሊ እዚህ ሶሻል ሚዲያ ላይ ለምሳሌ በፊት የእስልምና እምነት ተከታዮች በሰፊው ክርስትና ላይ ንጽጽር ያደርጉ ነው ወይ? አሁን ደግሞ የክርስትና እምነት ተከታዮች መጡ። ከእስልምና አንጻር ደግሞ ንጽጽር የሚያደርጉ ማለት ነው። አንድ ሰው የሆነ ጥያቄ ብቻ ሲጠይቅ ያው እንትን አይመስልም፣ ግብግብ አይፈጠርም። ለምን? አንዱ ብቻ ነው። ለምሳሌ አንድ ሀገር ውስጥ የሆነ ፓወርፉል አካል ካለ ያ ፓወርፉል አካል እንደፈለገ ቢያደርግ ያ ነገር እንትን አይሆንም። ገብቷል? ይሄ ምንድን ነው? አንድ ሀገር ውስጥ ኮንፍሊክት አይኖርም ወይም ግጭት አይኖርም፣ ጭቆና እንጂ ማለት ነው። አረ ጭቆና ይኖራል፣ ግጭት አረ ምሳሌ ነው። እሺ ከአንድ ሳይድ ብቻ ጥያቄ ሲመጣ አንዱ ላይ ጥያቄ ይፈጠራል። ከዛ በኋላ ግን በዛ በኩል ሳይድ እንትን አይኖርም፣ ይሄ ጭቅጭቁ አይኖርም። ለምን? ከአንድ ሳይድ ብቻ ነው ይመጣ። አሁን ደግሞ ክርስቲያኖች በአጠቃላይ ፕሮቴስታንቶችም አሉ፣ አሁን ኦርቶዶክሶችም አሉ። ስለዚህ እስልምና ላይ የሚሰሩ የእስልምና ንጽጽር ላይ ማለት ነው። እነሱ ሲሰሩ ምን መጣ? ይሄ ከዚህም ከዛም የሚወረወረው ነገሩን አገነን ከፍ አደረገው ማለት ይሄ ንጽጽሩ እንዲታይ ሆነ። እሺ ከዚህ ቶፒክ ለመውጣት የመጨረሻ ጥያቄ፣ አሁን ኤርሚ የኦርቶዶክስ እምነት ተከታይ ነህ፣ ከበደ የፕሮቴስታንት፣ አንተ ኦርቶዶክስ ነህ፣ ከበደ የፕሮቴስታንት እምነት ተከታይ ነው። እዚህ ጋር የሚጽፈው መሐመድ ወንድሜ የእስልምና እምነት ተከታይ ነው። አንተም በራስህ መንገድ፣ ሌሎችን በራሳቸው መንገድ፣ መሐመድን በራሰው መንገድ ለምንድን ነው ለመሄድ ማትላቀቁት? እኔ ፐርሰናሊ ከጠየቀኝ መብቱ ነው። ማንም ሰው የፈለገውን እምነት እንትን ማድረግ መከተል፣ እኔ ደግሞ መስበክ፣ የራሴን እምነት መስበክ መብቴ ነው። አንተም ተሰብክ እኮ እሱን ነው አንተ ትሰብካለህ፣ ያኛውም ይሰብካል። ምንድን ነው እንትን የሚላችሁ የሚያላትመው ነገር ምንድን ነው? እኔ ገብቶኛል እኮ እኔ አውቃለሁ፣ ግን እንደው አንተ መስራቾቹ የተላተሙበትንማ አሁን ተከታዮቹ እኮ ክርስቶስ ክርስትናን ሐዋርያትን ተቀበሏቸው እናንተን የሚቀበል እኔን ይቀበላል ካለ በኋላ ሙሉ አይሁዶች እያሳደዱ ክርስቲያኖችን ሲጨፈጭፉ ነበር። ወይም ደግሞ ጳውሎስም ከነሱ ካሳደጆች አንዱ ነው። ሙሐመድም ይህንን ከአረብ ይዞ ወይም መስበክ ሲጀምር ቁረይሽ የሚባሉ ህዝቦች ነበሩ። እሱን የሚያሳድዱም ነበሩ። ክርክሮች ነበሩ ከክርስቲያኖች ጋር ከአይሁዶች ጋር እንደዚህ ክርክሮች ምናምን ነበሩ። ስለዚህ እነሱ ጋር የተጀመረ የነበረ ክርክር አሁንም አይኖርም ማለት ዘበት ነው። ገብቶሃል? ስለዚህ ይኖራል ይህ ክርክር ሁልጊዜ። ለምንድን ነው የሚኖረው? አንደኛው ትክክል ብሎ የሚያምነው አለ፣ ሌላኛው ደግሞ ትክክል ብሎ የሚያምነው ነገር አለ። እኔ እንደ ኦርቶዶክስ ልክ ነው ብዬ የእግዚአብሔር ቃል ነው ብዬ የምቀበለው ነገር አለ። አንድ ሙስሊም ደግሞ እንደ ሙስሊም የሚቀበለው ነገር አለ። አሁን ዓለም አንዱ ችግሩ ምንድነው በጣም ወደ ኮንፍሊክት የሚያደርገው አንድ ሰው ሙስሊም ሲሆን ክፋት አስቦ አይደለም። ሙስሊምም ኦርቶዶክስም ሲሆን ፕሮቴስታንትም ሲሆን እድንበታለሁ ብሎ ነው። ሰው አንድን ሰውም ወደ ሌላ እምነት ሲጠራ ናዳን ብሎ አንደኛ ከዓላማው ይዞራል። አንዳንድ ጊዜ ገብቶሃል? ናዳን ከሚለው ይልቅ ካልመጣህ እንደዚህ አይነት ነገር ይሄ ካልመጣህ እጠላለሁ አይነት ነገር ይነሳል። አክቹዋሊ እኔ የለብኝም እንደዛ ያ ነገር ልክ ነው ብዬ አላምንም እንጂ ይሄ ክርክሩ ምናምን ያለ ነው። ለምን? የሁላችንም ማስተሳሰብ አቀባበላችን ስለሚለያይ ነው። እሺ እንዴት ናችሁ? የሕክምና ሰዎች ካላችሁ እናወራለን። አሁን ከኤርሚ ጋር ጌም ላይ ያለ ነው። ታፕታፕ ታደርጋላችሁ እግረ መንገዳችሁን።
14 ዊን አለን ደብል ታባክ 14 ዊን ማለት 14 ለባዶ እየመራኝ ነው ማለት ነው። የተጫወቱ ነው 14 አይደለም፣ ከዚህ ፊት የነበሩትን ደምሮ ነው። ከሲ ኤቨሪባዲ ደብል ታፕ 14 አይደለም የተጫወቱ። ስንት ነበር እኔ ስመጣ 8 ግን ስቲል አላሸነፍከኝም። የሚገርምህ ትንሽ ፖይንት ነበረኝ ግን ቀዝቅዘሻል። ትዳይ አሁን በስፋት አራት ሰው ማለት ደግሞ ምንድነው ሰዎች ሁሉ የሚድኑበት ነው። ምን አደረገ? ወደ መርከብ አስገባ። ልክ ሰዎች እንዳስገባ ወደ መርከብ ቢገቡ ይድናል፣ ባይገቡ አይድኑም። ስለዚህ ላልዳነ ሰው ታዝናለህ አይደል? ካልዳነ ታዝንለታለህ፣ ትወደዋለህ እንጂ እኔ መሳደብ ምን ማለቱ እንትን አይደለም። ግን አንዳንድ ጊዜ በመንፈሳዊ ህይወት ውስጥ እኔ ለምሳሌ የመንፈሳዊ ሰው አይደለሁም። የትኛውም ጥያቄ ልጠይቀውን ጥያቄ ስለሚሆንብኝ አንድ ሰው አንድ መንፈሳዊ ሰው ድኛለሁ ሲል እንዴት ነው የሚገለጸው? መዳን ማለት ነው ማለት ነው። መዳን ማለት በምን ልንገርህ? በክርስትና ነው አይደል? ኧረ ቻይናዊ ማነው እናትህ ያደረገልኝ? አንድ እኩል ነው። ለማንኛውም እሺ፣ ኤኒዌይስ መዳን ማለት ከምን ይጀምራል? እግዚአብሔርን ማወቅ ነው መጀመሪያ መዳን። እግዚአብሔርን አውቀህ በእግዚአብሔር ትእዛዝ ውስጥ በመኖር ሁልጊዜ ከእግዚአብሔር ጋር ያለ ሰው ዳነ እንላለን። ወይም ደግሞ ከእግዚአብሔር ጋር የሚኖር ሰው። ለምሳሌ አዳም ከዚህ ፍሬ በበላህ ጊዜ ምን ትባላለህ? ሞትን ትሞታለህ ተባለ። ሲበላው ግን ሞትን አልሞትም። ሞተ እንደ ወደ ሞት ሲባል እንደዚህ የስጋ ሞት ማለት ነው። አልሞትም። ልክ ሲበላው ምን አደረገ? ጸጋው ተገፈፈ፣ ዓይኑ ተገለጠ፣ ኃጢአት ማየት ጀመረ። ምን አደረገ? ከእግዚአብሔር ራቀ፣ ከእግዚአብሔር መሸሽ ጀመረ። መዳን ማለት ያንን አዳም የሸሸውን እግዚአብሔር ማወቅ፣ አዳም የሸሸውን እግዚአብሔር መከተል፣ አዳም የሸሸውን ያን ፍሬውን በልቶ ትእዛዙን ተላልፎ የካደው ወይም ደግሞ የራቀው ሳይታዘዝ ቀርቶ የተሸሸገውን ያንን እግዚአብሔር ከማወቅ ይጀምራል። ከዛስ እግዚአብሔር እንዴት ነው እግዚአብሔርን የምታውቀው? በተሰጠ አእምሮ ነው። እግዚአብሔርን እንደውም አውቃህ አትጨርሰው፣ አውቃህ ሙሉ በሙሉ አትጨርሰው። ግን ደግሞ እግዚአብሔርን የምትሰጠው ጠይቀህ አውቀህ ነው። አውቀህ ሚንስ በተሰጠ አእምሮ ተጠቅመህ ማለት ነው። ለምሳሌ እኔን እግዚአብሔር እንዴት አወቅከው? በል እንደዛ ካልከኝ ልመልስልህ የኔ ኦኬ እሺ ጋይስ፣ እንዴ ምን ላይ ነው ያለ ነው? ደብል ነው ትሪፕል ላይ ነው? አይ ገና እንትን እያለ ነው። ደብሉ እየመጣ ነው። ከስ ሊስከብባል ትሪፕል ሊመጣ ነው። አንድ ሰው የእግዚአብሔር ልጅ ነኝ ሲል የእግዚአብሔር ልጅነቱን የሚያረጋግጠው እንዴት ነው? ለምሳሌ ሁሉም ሰው የእግዚአብሔር ልጅ ነኝ የእግዚአብሔር ልጅ ነኝ ይላል። እናንተ ፕሮቴስታንትም ኦርቶዶክስን በምታነቡት ወይም በምትከተሉት መጽሐፍ ቅዱስ የሰው ልጅ የእግዚአብሔር ልጅ የሚሆነው እንዴት ነው? የሰው ልጅ የእግዚአብሔር ልጅ የሚሆነው ክርስቶስን ጌታ እግዚአብሔርን በማወቅ በመጀመሪያ እስራኤሎች የእግዚአብሔር ሕዝብ የተባሉት ለምንድን ነው? እስራኤል የተባሉት ለምንድን ነው? እስራኤል የብሔር ሁለት ሰው የግሩፕ ስም አለ። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። እስራኤል ማለት እግዚአብሔር ማለት ነው። እስራ ማለት ሕዝብ ማለት ነው። ስለዚህ እግዚአብሔርን ስላወቁ እስራኤል ተባሉ። አሁን ክርስትና ምን ማለት ነው? ምን አለ ጌታ ኢየሱስ ክርስቶስ ሐዋርያቶችን ወደ ዓለም ሁሉ ሂዱ አላቸው አይደል? አንድ ሰው እሺ፣ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ እያዘዝኳችሁንም ሁሉ እያስተማራችሁ ደቀ መዝሙሬ አድርጓቸው። አሁን ስም አይደለም። አየው፣ ክርስትና ደቀ መዝሙርነት ስም አይደለም። ይልቁኑ ምን ማድረግ ነው? ደቀ መዝሙር ስንል እያጠመቃችሁ ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችሁ የሚል ትእዛዝ አለው ከፊት።
አንዱ ስለዚህ የእግዚአብሔር ልጅነትም እዚህ ጋር እግዚአብሔር ልጅ የለውም ይሏል። አሁን እግዚአብሔር ልጅ የለውም ይላል አንዱ። ለአንድ ወር በዚህ አፍ እንጀራ እንዳትበላ እንዲህ ብለህ ጻፍከው ሰውዬ፣ በዚህ ፐብሊክ ላይ ጻፍከው ሰውዬ። ቁም ነገር ሰው አየህ አላየህ ለራስህ ቃል ግባ። ለአንድ ወር እንጀራ እንዳትበላ በዚህ አፍ። ቀጥል ኤርሚዬ። ከማን ሰማኸው በለው ይሄንን ነገር። በኩራት እግዚአብሔር ልጅ የለውም ሲል ከማን ሰማኸው? ማን ነገረህ? በቃ ይሄ እኮ ነው። ኦኬ ከመጀመሩ ነበር ይሄ እምነት። እስቲ ከነቢያት ይህንን ነገር የተናገረ ማን ነው? አንተ ከምታምናቸው ነቢያት እስኪ የነብዩን መጽሐፍ አምጣልኝ ቶሎ በል። ወፍ የለም ባይዘው አንድ ከዛ በኋላ ይሄድና አንድ ሰው ይጠቅስልሃል። እግዚአብሔር ልጅ የለውም። እሺ ጥቀስልኝ አንድ ሰው። እንደዛ ነው። ኤኒዌይስ እግዚአብሔር የባህሪ ልጅ አለው። የባህሪ ልጅ አለው እግዚአብሔር አይደል? የባህሪ ልጁ ወልድ ክርስቶስ ይባላል። የባህሪ ልጅ ሲባል ምንድነው? ልጅ ሲባል ምንድነው የሚታሰበው? አንዳንድ እምነቶች ጋር ሚስት አግብተህ ከዛ በኋላ መውለድ አለ አይደል? እና እንደዚህ አይነት ነገሮች አሉ። ኧረ እንዴት ሚስት ሳይኖሩ ልጅ ይወልዳል አይነት ነገር ማለት ነው። እንደዚህ አይነት ነገሮች አሉ። ስለዚህ እግዚአብሔር የባህሪ ልጅ አለ፣ እሱ ክርስቶስ ይባላል። የባህሪ ልጅ ማለት ምን ማለት ነው ሲባል የአንድ እግዚአብሔር አንድ አምላክ አባት ነው፣ ልጅ ነው፣ ቅዱስ መንፈስ ነው ብለን እና ክርስቲያኑ አንዱ አምላክ አባት ነው፣ ልጅም ነው፣ ቅዱስ መንፈስም ነው እንላለን። ይህ ምንድነው ካልከኝ እግዚአብሔር ራሱን ለዓለም የገለጠበት እግዚአብሔር ራሱን ለዓለም ገለጠ። አሁን እግዚአብሔር እስከገለጠ ነው የምናውቀው። ሙሉ ለሙሉ የምታውቀው ጣዖት ነው አይደል? ትዳይ ሰውን ራሱ ሙሉ ለሙሉ አታውቀውም። እኔም ሙሉ ለሙሉ አታውቀኝም። ስለዚህ ያንን መለኮት ደግሞ ሙሉ ለሙሉ አታውቀውም። ይልቁንም በምን ታውቀዋለህ? ራሱን በገለጠበት መንገድ ታውቀዋለህ። እግዚአብሔር በዛ መንገድ ተገልጧል። በአባት በልጅና በቅዱስ መንፈስ ከዘላለም እስከ ዘላለም እንደሚኖር ማለት ነው። የእግዚአብሔር ልጅነት አንዳንድ ሰዎች የሚመስላቸው ከድንግል ማርያም ሲወለድ የጀመረም ስለሚመስላቸው ነው። በዚህ ኦኬ ድንግል ማርያም ግራ ይገባዋል አንዳንድ ሰዎች እና ሰው እግዚአብሔር ራሱ ልጅ ነው ብለን ነው እግዚአብሔር ልጅ የምንለው ማለት ነው። አንዱ እግዚአብሔር ያ አምላካችን ራሱ ልጅ ነው። ሰው ያ በዛ በልጁ በኩል ደግሞ ለኛ ለሁላችን ስንቀበለው ያ ለሚቀበሉት ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ስለዚህ ያን ጌታ ኢየሱስ ክርስቶስ ስንቀበል እግዚአብሔርን ስናውቅ የእግዚአብሔር ልጆች እንድንሆን ምን ተሰጠ? ስልጣን ተሰጠን ማለት ነው። መቀበል ማለት ነው ማለት ነው። ቴንኪው ወደ እሱ ልመጣለን ነበር። መቀበል ማለት ነው ማለት ይሄ ነው አሁን ፖይንቱ። አየህ መቀበል ማለት ይሄ እንደ መፈክር ተቀብያለሁ ማለት አይደለም። መቀበል ማለት ምን ማለት ነው ካልከኝ እግዚአብሔርን መቀበል ቃሉን መቀበል ነው አይደል? ምን ይሉ ነበር? እኛ የአብርሃም ልጆች ነን ይሉ ነበር እስራኤላውያን። ጌታ ኢየሱስ ግን ምን አላቸው? እናንተ ከአባታችሁ ከሰይጣን ናችሁ አላቸው። የአብርሃምስ ልጆች ብትሆኑ እኔን በወደዳችሁኝ ነበር አላቸው። አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየ፣ ደስም አለው። ከዛ አንተ 50 ዓመት የማይሞላ እንዴት አብርሃምን አይተሃል ሲሉት እውነት እውነት እላቸዋለሁ አብርሃም ሳይወለድ እኔ ነበርኩ አላቸው። እኔ ነበርኩ አብርሃም ሳይወለድ አላቸው። ስለዚህ ልክ የአብርሃም ልጅ ነኝ ማለት የአብርሃም ልጅ እንደማደርገው የእግዚአብሔር ልጅ ነኝ ማለት የእግዚአብሔር ልጅ አይባልም፣ አያስብልም። ወይም ደግሞ ጌታን ተቀብያለሁ ማን ላይ ስትናገር በጣም አሪፍ ቃል ጠቅሰሃል። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ይሰጣቸው ይላል። እውነት ነው። ስለዚህ ለተቀበሉት ሲል ኢየሱስ ክርስቶስን ነው ማለት ነው። እውነት ነው። ኢየሱስ ክርስቶስን የሚቀበል ሁሉ ያ በልጁ የማያምን እንዲኖር እንጂ ለዘላለም እንዲኖር እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ኢየሱስ ክርስቶስን መቀበል ከሆነ ኢየሱስ ክርስቶስን መቀበል ማለት ምን ማለት ነው? ቴንኪው ወደ እሱን ላወራልህ ስናያቋረጥ ኢየሱስ ክርስቶስን መቀበል ማለት ምን ማለት ነው ካልከኝ አንድ ሰው ኢየሱስ ክርስቶስን ተቀበለ የምንለው የኢየሱስ ክርስቶስን ቃል ሙሉ ለሙሉ ሲቀበል በምን መንገድ ካልከኝ እርሱ ራሱ በሰበከበት መንገድ፣ ሐዋርያት ራሳቸው በሰበኩበት መንገድ። እሺ ኢየሱስን አይምሮዬ ሊቀበልልኝ በሚችለው
በደካማ አይምሮ መዝኛ አይደለም የምቀበለው። ኢየሱስን የሚቀበለው እርሱ ራሱ ተቀበለኝ ባለኝ መንገድ ግልጽ ነው። ስለዚህ ጌታ ኢየሱስ ክርስቶስ እራሱ ተቀበለኝ ባለኝ መንገድ መቀበል እርሱ የዘላለም ሕይወት ያሰጣል። እርሱ እንዲሁ የእግዚአብሔር ልጅ ያደርጋል። ከኔ ስራ ያልሆነ ከኔ ድርጊት ያልሆነ የእግዚአብሔር ልጅነት እንቀበላለን። ስለዚህ ኢየሱስ ክርስቶስ በመስቀል ላይ የሰራው የኢየሱስ ክርስቶስን 33 ዓመት 3 ዓመት ምድር ላይ ያለ ያደረገው የሰበከውን ነገር ሁሉ መቀበል ነው ማለት ነው። ኦብቪየስሊ ሁሉን መቀበል። ሌላ አባባል ከማን ነው የምትቀበለው ነው ጥያቄው። አዳኝህ አድርገህ ስትቀበል ማለት ነው። ከማን አሁን ለምሳሌ ሐዋርያትን ሄደና ኢየሱስ ክርስቶስን እንደ ግል አዳኝህ አድርገህ ስትቀበል አውቶማቲካሊ የእግዚአብሔር ልጅነት ይረጋል ነው። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ ለሚቀበሉት ኢየሱስ ክርስቶስ ለሚቀበሉት ሁሉ የዘላለም ሕይወትን ይሰጣል። ግን ደግሞ የምትቀበለው ከማን ነው ቴዲ? አሁን ችግሩ እሱ ላይ ነው። ገባ? ኢየሱስ ክርስቶስን ከራሱ ከኢየሱስ ክርስቶስ ሐዋርያት ትምህርቱን ተቀበሏል። ሐዋርያት ደግሞ ለነሱ ደቀ መዝሙሮች ትምህርቱን ሰጡ። መጽሐፍ ሲናገር እንግዲያውስ ወንድሞቹ ጸንታችሁ ቁሙ፣ በቃላችንም ቢሆን በመልእክታችን ያስተማርናችሁን ወግ ያዙ ይላል። ምን አርጉ? በቃላችንም ቢሆን በመልእክታችን። ቅዱስ ጳውሎስ በቃል ይሰብክ ነበር፣ በመልእክት ይሰብክ ነበር ኢየሱስ። ስለዚህ ይህንን ነገር ለምሳሌ ስለ ቅዱስ ቁርባን ያወራና ቅዱስ ጳውሎስ የቀረውን ስመጣ አደነግጋለሁ ይላል የቆሮንቶስ መጽሐፍ። ቅዱስ ዮሐንስ መልእክቱን ይጽፍና እንድጽፍልህ የምፈልገው ብዙ ነገር አለኝ፣ ነገር ግን ደስታችን ፍጹም እንዲሆን መጥቼ አፍ ለአፍ ልነግርህ ምን ሆነ እወዳለሁ እፈልጋለሁ። ስለዚህ ጌታ ኢየሱስ ክርስቶስ ለሐዋርያት ያስተማራቸው ነገር አለ። መንፈስ ቅዱስ ደግሞ እየመራቸው የሰበኩት ነገር አለ። የሰበኩት ደግሞ ሰብከው አጥምቀው ክርስቲያን አድርገው የነሱ ደግሞ ደቀ መዝሙሮች አሉ። የነሱ ደቀ መዝሙሮች ደግሞ ለቀጣይ ለነሱ ደቀ መዝሙሮች የሰበኩት ነገር አለ። አሁን ክርስቶስ ምን አንድ ቤተክርስቲያን መስርቷል አይደል? ቤተክርስቲያን ሚንስ ጌታ ኢየሱስ ለምሳሌ ቅዱስ ጴጥሮስን አንተ አለት ነህ፣ በዚህችም ማለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆችም አይችሏትም፣ በምድር የምታስረውም ሁሉ በሰማይ እየታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማይ እየተፈታ ይሆናል። ጌታ ኢየሱስ ክርስቶስ ቤተክርስቲያን ሲባል ኢየሱስ ክርስቶስ በብሉይ ኪዳን ዘመን ነበር ብለህ ታምናለህ ወይስ የለም? ኢየሱስ ክርስቶስ ማነህ ብሎ ሲጠይቁት አንተ ማነህ ሲሉት እኮ ዮሐንስ ወንጌል ምዕራፍ 8 ላይ እኔ ቀድሜ የነገርኳችሁ እኔ ነኝ ይላቸዋል። ቀድሜ የተናገርኳችሁ እኔ ነኝ ይላል። በብሉይ ኪዳን ዘመን ነበር። ቀድሞ በነቢያት የተናገረው ጌታ ኢየሱስ ክርስቶስ ነው። እርሱ ሁልጊዜም አለ። ዕብራውያንም ሲናገር ዓለምን በፈጠረበት በልጁ ይላል። እግዚአብሔር ዓለምን የፈጠረው በልጁ ነው። ኦኬ እንትን እንድታደርግልኝ። ስለዚህ ለምሳሌ እኔ ጋር የምትመጣው እኔ ቢሮ የምትመጣው አፌን አነጋግረ ነው ካልኩ ሌላ አየለ የሚባል ሰው ይዘህ ብትመጣ ወይ እሱን አናግረ ብትመጣ አላስገባህም ማለት ነው ነው ወይስ? አንተ እኮ ኢየሱስ ክርስቶስን መቀበል ማለት ኢየሱስ ክርስቶስ ያለውን ማመን ነው መቀበል ነው አልከኝ። አሁን በእኔ በቀር ወደ አብ የሚያመጣቸው የለም ካለ ወደ አብ ወደ እግዚአብሔር የምንቀርበው በኢየሱስ ክርስቶስ በኩል ነው ማለት ነው ወይስ አይደለም? እውነት ነው። በኢየሱስ ክርስቶስ በኩል ነው ሳይሆን በኢየሱስ ክርስቶስ በኩል ብቻ ነው፣ ሌላ መንገድ የለም። ኦኬ እንደዛ ከሆነ ኢየሱስ እኔና አብ አንድ ነን ይላል አይደል? እኔን ያየ አብን አየ ማለት ነው። እኔና አብ አንድ ነን ይላል። ኦብቪየስሊ ኢየሱስ ክርስቶስ ቀላሉ መንገድ ኢየሱስ ክርስቶስ ስትቀበል ከሆነ አውቶማቲካሊ የልጅነት ስልጣን ወይም ደግሞ ልጅነት የሚረጋገጠው አሁን አንዳንዶች ከዛ ውጭ ሌላ ነገር አያስፈልግም፣ ወደ አብ ለመድረስ ሌላ ነገር አያስፈልግም። በቃ ኢየሱስ አለ፣ አልፋና ኦሜጋ እሱ አለ፣ በቃ በሱ እኩል መግባት ያለብን እግዚአብሔር እንጂ መላእክቶች ሌላ ነገር አያስፈልግም። እነሱን እንደ መላእክትነታቸው እንዘክራቸዋለን፣ እናስተምራለን። ወደዚህ መጣሽ።
ኦኬ አሁን እንደዚህ ካልኩ ወደ መልአክ ቆይ ላስተካክል ጥያቄ ቀለል አድርጌ ማለት ነው። ሁሉም ነገር ቁልፉ ያለው ኢየሱስ ክርስቶስ ጋር ከሆነ በሩ ከፍተህ የምትገባው በኢየሱስ ክርስቶስ ከሆነ አይደለም። ግን ከምን አንፃር አሁንም እንደዛ ከሆነ እንደዛ ከሆነ በጣም እንደዛ ከሆነ አሁን በአንተ ንግግር በመነሳት ለአንተ ሊማልድልህ የሚችል ማለት ነው ወይ? ለእኔ ሊማልድልኝ የሚችል ማን ነው? ጥሩ ጥያቄ ነው። ምልጃ ምን ማለት ነው? ይሰማል? ድምፅ ይቆረጣ ማለት ላይ ፖዞ ነው ነበር። ምልጃ ማለት ምን ማለት ነው? ማስታረቅ ሊሆን ይችላል። ገባ? አንተ በምትተረጉመው በማንኛውም መንገድ አብጋ ሊያደርስ አብጋ አውቶማቲካሊ አባት ጋር እግዚአብሔር አባት ጋር ሊያደርስ የሚችል ሊያስታርቅ የሚችል ማን ነው? ምልጃ ማለት ማስታረቅ ነው። ግን በምን መንገድ? በልመና። አማርኛ ነው ቃሉ ምልጃ የሚለው ቃል። ምልጃ የሚለው ቃል አማርኛው ቃል ትርጉሙ በልመና ማስታረቅ የሚል ትርጉም አለ። ሌላ ትርጉም የለውም ከዚህ ውጭ ባይዘት ሄዱ። ስለዚህ በልመና ሊያስታረቅ የሚችል ማን ነው ነው ጥያቄ። ቅድም እኮ አወራው። ለምሳሌ እኔ ፕሬዚዳንት ከሆንኩኝ እኔ ጋር መድረስ መምጣት ከፈለግ በጸሐፌ በኩል ነው ካልኩ ከጸሐፌ ውጭ ሌሎች የቢሮ ሰራተኞችን በእነሱ በኩል እኔ ጋር ልትመጣ ትችላለህ? እሺ አትችልም። ቴዲ ሁለት አይነት አትችልም። ጠቅላላ አድርጌ ከኢየሱስ ውጭ ወደ አብ ሊያደርስ የሚችል የለም። ከኢየሱስ ውጭ ወደ አብ ሊያደርስ የሚችል ሌላ አካል የለም። ወይም ግን ያ ማለት የቅዱሳንን ወይም ደግሞ የሰዎችን ምልጃ የሚጻረር ነው። አንተ ወደ ምልጃ ስላመጣው ምልጃ ማለት አንድ ሰው ወደ አብ ከደረሰ በኋላ በክርስቶስ ካመነ በኋላ በዕለት ዕለት ህይወቱ ክርስትናውን የሚደግፍለት ምልጃ ወይም ድህነት የሚጀመር ሳይሆን የሚፈጸም ነው። መጽሐፍ ቅዱስ ድህነትን ሲያስቀምጥ ለምሳሌ ኤፌሶን 2:8 ጀምሮ በእምነት ስለምናገኘው ስለመጀመሪያው ድህነት ይናገር። በሌላ ቦታ ምን ይላል? እኔ ከእናንተ ጋር በመኖሬ ብቻ ሳይሆን ይልቁንም ከእናንተ ሲሄድ በመፍራትና በመንቀጥቀጥ ሁል ጊዜ የራሳችሁን መዳን ፈጽሙ ይላል መጽሐፍ ቅዱስ ራሱ። ሁልጊዜ ምን አድርጉ? መድኃናችሁን ፈጽሙ። ክርስቶስ ምን አድርጓል? ድህነት ፈጽሞ ሄዷል። ግን ደግሞ እኛ የምንፈጽመው ድህነት አለ? አዎ አለ። በየቀኑ የራሳችንን መዳን እናደርጋለን፣ እንፈጽማለን። ስለዚህ ወደ አብ የእግዚአብሔር ልጅ የሆነ ሰው ምን አለው መሰለ? አካል አለው። ልክ የእግዚአብሔር ልጅ መሆን ማለት በክርስቶስ ወደ አብ መምጣት ማለት ክርስቶስ ኤፌሶን 1 ላይ የቤተ ክርስቲያን ራስ እንደሆነ ይናገራል። ቆሮንቶስ 12 ላይ እኛ ሁላችን የክርስቶስ አካል መሆናችንን ይናገራል። አንዱ አካል ቢዋረድ ስለ አንዱ መዋረድ ሌላኛው አካል እንደሚዋረድ፣ አንዱ አካል ቢከብር ሌላኛው እንደሚከብር ይናገራል። ሁላችን አካል በመሆናችን ጥቅሶች ነገር አለው። ስለዚህ ወደ አብ እንደርስና በክርስቶስ በኩል ልጅ እንሆንና አካል እንሆናለን። ከዛስ አንዱ ጠንካራው አካል ሌላኛው ጠንካራው አካልን በክርስትና ይደግፈዋል። ይሄ ምልጃ ይባላል። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 እነርሱም ስለ እናንተ ሲያማልዱ በእግዚአብሔር ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ምን ይላቸዋል? ይናፍቋቸዋል ብሎ ይናገራል። ምልጃ ሲያማልዱ እነርሱ ብሎ ማለት ነው። እንደዚሁም በጢሞቴዎስ መልእክት ላይ ቅዱስ ጳውሎስ ምልጃን ልመናን አርጉ ብሎ ይናገራል። ምልጃን ልመናን አርጉ፣ ለምን? እግዚአብሔርን የሚያስደስተው ይህ ነውና ብሎ ይናገራል። ስለዚህ ምልጃ ማለት አንድ ሰው ወደ አብ ከሄደ በኋላ ወይም ወደ የእግዚአብሔር ልጅ ከሆነ በኋላ ምን የሚሆንበት ነው? በክርስትናው ድህነቱን ዕለት ከዕለት ፈጽሞ እንዲያደርግ ልክ ይሄ እጅ ከዚህ እጅ ጋር እንደሚተባበረው አብሮ የሚተባበርበት የሚተጋገዝበት በጸሎት የሚተሳሰብበት ነገር እንጂ ከክርስቶስ ውጭ የሆነ ሌላ መግቢያ አይደለም።
ሌላ በራ ለምሳሌ እዚህ ጋር ክርስቶስ እዚህ ጋር እመቤታችን ቁጭ ብላ ኦኬ ክርስቶስ ወይስ እመቤታችን? ኦኬ በዚህ በኩል በእመቤት እነዛ ብሎ ነገር በክርስቶስ ትገባለህ። ከዛ በክርስቶስ አካል ከሆንክ በኋላ አንዱ አካል ሌላኛውን ያገዛል። ይሄ ደግሞ ክርስቲያናዊ በክርስቲያና ውስጥ በመጽሐፍ ቅዱስ በክርስትና መጽሐፎችን በአባቶቻችንም ሁልጊዜ ያለ ነው። በክርስትና ውስጥ አዲስ አይደለም። ግልጽ ነው። ትወደ እንደዛ ነው የምታምነው አንተ? እኔ ሳይሆን ቤተክርስቲያን የምታምነው እንደዛ ነው። አንተ ያለበት ወይ እኔ የትኛውም ሃይማኖት ተከታይ እንዲገባኝ ነው የምጠይቀው። አዎ ቤተክርስቲያን የኛ ቤተክርስቲያን እንደዛ ታስተምራለች እንጂ የክርስቶስን ደም ተክቶ ወይም ደግሞ የክርስቶስን ማስታረቅ ክርስቶስ ውዳሴ ማርያም ታውቃለህ የሚባለው አይደለም? መጽሐፍ ቅዱስ ላይ ውዳሴ ማርያም ላይ የእሑዱ ላይ ብትሄድ በደሙ እንዳስታረቀን ክርስቶስ ለአዲስ ኪዳን ምን ሆነ አስታራቂ ሆነ። ኦኬ እኔ ክርስቶስ የእሱ መጣቅ ማንም ሊያስታርቅ እሺ እንደናንተ ሃይማኖት ውስጥ የለውም። እሺ የዘላለም ሃይማኖት እኔም በዓለም ነኝ አንተ አሁን እኔም በዓለም ነኝ። ከኔ ትለያለህ በሚለው ምሰሉ ባለፈው እንዳልክ ነበር። አሁን አንተ ኦርቶዶክስ ነህ፣ ከኦርቶዶክስ ምን ተከታይ ነህ? እኔ ፖለቲከኛ ነኝ። ፖለቲካ በቃኝ። ሁለት አይነት ህይወት አለ። የዘላለም ሞት አለ፣ የዘላለም ህይወት አለ አይደል? ህይወት ሁለት አይነት አለ። ከሞት በኋላ ህይወት አለ። ታውቃለህ? በዚህ ድምፅ ትንሽ ይቆራረጣል። አሁን እኔ ወደ ዘላለም ሞት ስሞት ወደ ዘላለም ሞት መሄድ አልፈልግም። ወደ ዘላለም ህይወት እንዲሄድ ትክክለኛውን መንገድ እስኪ ስበከኝ። ምንድን ነው መጀመሪያ እንደዛ እንደሆን በምን አሁን ያለውበት ጊዜ አሁን ምን መሰለህ ድምፅ ያልሰማህ ሁለት ነገር አስተምራለሁ። አሁን ለምሳሌ ለዕብራውያንና ለቆሮንቶስ ሰዎች ተመሳሳይ አይነት መልእክት አይልክም ቅዱስ ጳውሎስ። ለዕብራውያን ሰዎች ስለ ሊቀ ካህናት ይነግራቸዋል። ሊቀ ካህን እያለ ጌታ ኢየሱስን ይጠራዋል። እንዴት በደሙ በጌታ ኢየሱስ ክርስቶስ ደም አንድ ጊዜ መስዋዕት አድርጎ ከዛ በኋላ ልክ እንደ ሊቀ ካህን የሚምር ሊቀ ካህን እንደሆነ ይህን ሁሉ እየተናገረ ይናገራል ወይም ደግሞ ያስተምራል። ሌላ ቦታ ስታዩ ከአይሁዳውያን ጋር ከአሕዛብ ጋር በአንድ አይነት መንገድ አይደለም የሚሰበከው። አንተ ማነህ? ለምሳሌ ኦርቶዶክስ ከሆንክ የምልህ ነገር አለ፣ የምታምነው ነገር ስላለ። ፕሮቴስታንት ከሆንክ የምልህ ነገር አለ። ሙስሊም ከሆንክ ወይም ደግሞ ሌላ ደግሞ ኢአማኝ ከሆንክ የምልህ ነገር አለ። አሁን ኦርቶዶክስ ከሆነ አንድ ሰው ምን እለዋለሁ? ንስሐ ግባ፣ ያ ፍሬ አፍራ እለዋለሁ። ምክንያቱም በግንዱ ላይ ነው ብዬ አምናለሁ። ገብቶሃል? አሁን አንድ ፕሮቴስታንት ቢመጣ ስለ ምልጃ አይደለም ሰብከው፣ እንደው ድንግል ማርያም እኮ ታማልዳለች ነው ሄደህ ንስሐ ግባ አልለውም። ፕሮቴስታንት ጋር ሳወራ ከሙስሊም ጋር ሳወራ እንደው በቅዱሳን ብታምን አልለውም። ወይ ጥያቄውን አንዴ አጠር አድርጌ ልድገምልህ። ይሰማል ድምፄ? አሁን እኔ መንገድ ላይ አገኘኸኝ፣ እኔ ስራመድ መንገድ ላይ አገኘኸኝ። ወደ እግዚአብሔር ቤት መምጣት ፈልጋለሁ አልኩ። በቃ ወደ እግዚአብሔር ቤት መምጣት ስለምፈልግ የዘላለም ሞት አልፈልግም። ወደ ዘላለም ህይወት ነው መሄድ የምፈልገው። ወደ ዘላለም ህይወት ሊወስደኝ የሚችለውን መንገድ ጠቁመኝ ብለህ እንዴት ነው የምትጠቁመኝ? አንተ ማንህ ነው? ክርስቲያን በክርስቶስ ታምናለህ ነው? ቀድመህ በክርስቶስ የማታምን ከሆነ በጌታ በኢየሱስ ክርስቶስ እመን፣ አንተና ቤተሰቦቹ ትድናላችሁ እልሃለሁ። ልክ እንደ ቅዱስ ጳውሎስ እንዳለው ማለት በጌታ የማታምን ከሆነ በጌታ የምታምን ከሆነና ግን ደግሞ ለምሳሌ ከፍሎ አማኝ ከሆንክ ከፍሎ ማመን ሚንስ የተወሰነውን አምኖ የተወሰነውን ማመን ማለት እንደዛ ከሆንክ ስለ እግዚአብሔር ወንጌል ትክክለኛውን ትምህርት ከየት እንደመጣ በምን አይነት መንገድ እንደሆነ ሰብከሃል። ያ እንደው ሁሉንም የምታምን ግን ደግሞ እምነት ላይ ደካማ ከሆንክ ደግሞ እንደ በሽታ ይለያያል፣ ወይም ደግሞ እንዳንተ እንዳለህበት ሁኔታ ይለያያል። ወንጌል ሲሰበክ በየመንገዱ ዝም ብለህ ያገኘውን ሰው ማንነቱን ሳታውቅ ምን እንደሆነ ሳታውቅ
የምትሰብከው እንትን አይደለም። ለምሳሌ በክርስቶስ የማያምንን ሰው ሂድ ንስሐ ገባ ብትለው ምንድነው የሚያደርገው? ሙስሊም ከሆነ ወደ መስጊድ ነው የሚሄድ አይደል? ፕሮቴስታንት ከሆነ ወደሚያምንበት ቦታ ነው የሚሄደው። ኦርቶዶክስም ከሆነ ወደሚያምንበት ነው የሚሄደው። ስለዚህ የአንተ ማንነት ይወስነዋል የምናገረው። ቆይ እንደዛ ሳይሆን ለምሳሌ አሁን አንድ የፕሮቴስታንት እምነት ተከታይ መንገድ ላይ ቢያገኘኝ ወንድሜ እየሄድክ ያለበት መንገድ ትክክል አይደለም፣ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ተቀበልና አሁን ትድናለህ ይለኛል። አውቶማቲካሊ ኢየሱስ ክርስቶስ እንደ ግል አዳኝ ጥያቄ በደንብ እንዲገባ ልጨርስልና በቂ እንትን ሰጣለሁ ትነግረኛለህ። ወንድሜ እየሄድክበት ያለበት መንገድ ትክክል አይደለም፣ ወደ ሞት ነው እየሄድክ ያለው። በዚህ መንገድ ከተጓዝክ የሚጠብቅህ ከዘላለም ሞት ትተርፍ ዘንድ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ተቀበል፣ አሁን ትድናለህ ይለኛል። ልክ እንደዛ ይሉኛል። ልክ እንደዛው አንተ ንገረኝ። እሺ ወንድም፣ አሁን ይሄ ፕሮቴስታንት መጀመሪያ ነዝ ነው የእሱ እንትና ትድናለህ፣ እየሄድክበት ያለው መንገድ የሞት መንገድ ነው አለ። ምናልባት አንተ ጴንጤ ሆነስ ቢሆኑ የዋሸ ነው ማለት ነው፣ ውሸታም ነው ማለት ነው እንዳለ። እኔ ትክክለኛ ነኝ፣ በቃ እኔ በዓለም ነኝ ያለሁት አልኩህ። እሱ በቃ ገባ። አሁን ወደ ዘላለም ህይወት ውሰደኝ። በምን አወቀ እሱ ነው ወንድም? አይ ቴዳይ መጀመሪያ እኮ የአንተ ማንነት ይወስናል ያልኩህ። አንተ በጣም እግዚአብሔርን የምታመልክ ለምሳሌ ጴንጤ ይድናል ወይ የፕሮቴስታንት አስተምሮ ያድናል ብለህ የምታምን ከሆነ በጣም እግዚአብሔርን የምታከብር ቅዱስ ሰው ሆነ። ለምሳሌ አንድ ሰው ቅዱስ ጳውሎስን ማያውቀው ሌላ ክርስቲያን መጥቶ ቅዱስ ጳውሎስ መንገድ ላይ እየሄደ በሰላም መሄድ ና ጌታን ተቀበል፣ እየሄድክበት ያለው መንገድ ትክክል አይደለም፣ ወደ ሞት ነው እየሄድክ ያለው ካለው ሞት እያለ እየጠራ ያለው ኢየሱስን ነው ማለት ነው። ለዛ ነው የአንተ ማንነት ይወስነዋል ያልኩህ። ለምሳሌ ዕብራውያን ላይ ሊቀ ካህን እንዳለው ክርስቶስን ያ ለአሕዛብ ሄደው ኢየሱስ ማለት እኮ ሊቀ ካህን ምናምን ቢላቸው አይገባቸውም። ስለ ሊቀ ክህነት ቀድሞውኑ ስለማያውቁ ማለት ነው። ለአንድ ጣዖት አምላኪ ሊቀ ካህን ነው ኢየሱስ ክርስቶስ በደሙ እንደዚህ አድርጎ ሊቀ ካህን ወደ ቅድስት እንደሚገባ ደም ይዞ እንደሚገባ ቢላቸው አይገባቸውም። ምንድነው ሊቀ ካህን ነው የሚሉት ቀድሞ። ዕብራውያን ደግሞ ሊቀ ክህነት ስርዓት ምን እንደሆነ ስለሚያውቁ በዛ መንገድ ነው ያስፈዳቸው ቅዱስ ጳውሎስ መልእክት ሲልክ። ቴዳዬ የአንተ እምነት ምን እንደሆነ ማወቅ አለብኝ ቀድሜ። ኢየሱስ ክርስቶስን የምታምን ስትሆን እየሄድክበት ያለው መንገድ የውሸት መንገድ ነው ልልህ አልችልም። ቀድሞውኑ የእውነት መንገድ ላይ ስላለህ አንተ ገብተዋል። ስለዚህ እንደ አንድ ክርስቲያን ያየውብህ ነገር ካለ ንስሐ ግባ ብዬ እጠራሃለሁ። ክርስቲያን ከሆንክ ወንድሜ ከሆንክ ማለት ነው በመንፈስ። ክርስቲያን ካልሆንክ ደግሞ ና በጌታ በኢየሱስ ክርስቶስ እመን እልሃለሁ። እሱን ካወቅሁ ትድናለህ። በኢየሱስ ክርስቶስ እመን ትድናለህ ነው። በኢየሱስ ክርስቶስ እመን ስልህ ና ምልጃ ና እንደዚህ፣ ይሄ ትምህርት ቀድሞ የሚመጣ ትምህርት አይደለም። አሁን እሱም ሆነ ፖይንቱ በኢየሱስ ክርስቶስ ማመን ነው። ለማያምን ሰው ነው እመን የምትለው። ለሚያምን ሰው ምኑን እመን ነው። ስለዚህ ያንተ ማንነት ይወስነዋል። ይህም ደግሞ የምናገረው ሰው ማንነት ይወስነዋል። ሳላቅ ስለ አንድ ሰው ማንነት ምን እንደሆነ ሳላቅ ና ጌታን ተቀበላለሁ። ሞሬድ የተቀበለን ሰው ለምሳሌ ቆይ ለምሳሌ አሁን እመን አልከኝ። እመን ካልከኝ በኋላ ከዛ በኋላ ክርስትና ህይወት መመላለስ አለብኝ አይደል? አሁን ቅድም ስትናገር እውነት ነው። እሱ ኔክስት የሚመጣ ነው። በእኔ በቀር ወደ አብ የሚያመጣችሁ የለም ብለኛል አይደል? በጻፊዋ ምሳሌ አድርጌ ስነግርህ ማለት ነው። ዋናው ግንዱ ኢየሱስ ክርስቶስ ማለት ነው አይደል? ኢቭን ምንድንበት ከሆነ ዋናው ሚስጥሩ ሁሉ ነገር ያለው እሱ ጋር ነው ማለት ነው። ዋናው ብቸኛው ከሆነ ይህን ብቸኛ የሆነን የአብን ልጅ ለማምለክ ሌላ ነገሮች መጨማመር አስፈላጊ ነው ታምናለህ? ሌላ ነገሮች መጨማመር አስፈላጊ አይደለም። ግን ሌላ የምትላቸው ምንድን ነው? ሌላ ለምሳሌ ጸሎት አስፈላጊ አይደለም እኮ ስትጸልይ። ለምሳሌ ኢየሱስ ክርስቶስ ቴሙ እሱ ከሆነ ሴንትራል አይዲያው በሊትሬቸር ቴሙ ሴንትራል አይዲያው እሱ ከሆነ አይደለም
ለመማለድም በለው ለመስገድም በለው ለምንም ነገር ለምሳሌ ለማንኛውም ነገር አምልኮ ስታቀርብ፣ ዝማሬ ስታቀርብ፣ ጸሎትም ሊሆን ይችላል። ማንኛውም ነገር ከአብ ጋር ኮንቨርሴሽን በምትፈጽምበት መንገድ ላይ መላእክቶችን ሌሎችን አንድ ላይ ሰብስበው ለእነሱ መስገድ፣ ለእነሱ ዝማሬ ማምጣት፣ ለእነሱ ውዳሴ ማቅረብ፣ እነሱን እንዴት ነው ጸሎትን ለእነሱ ማድረስ ተገቢ ነው። እሺ፣ አዎ ዝማሬ ማድረግ ተገቢ ነው። አሁን ያልካቸው ነገሮች በሙሉ ተገቢ ነው። ጥያቄው የሚሆነው አሁን ምን መሰለህ? ጥያቄው የሚሆነው አሁንም ኢየሱስን እንዴት ነው የምትቀበለው? ለምሳሌ ኢየሱስን ትቀበላለህ፣ ግን ቅዱስ ጳውሎስን አትቀበልም? እንዴ አንተ ሐዋርያ ጳውሎስ ያደረገውን ነገር በጣም ተደንቄ አይውሽ እንደሱ በሆን እላለሁ። ለሐዋርያው ጳውሎስ ግን አልሰግድለትም። የኔ ጥያቄ ሐዋርያትን ትቀበላለህ ማለት ትቀበላለህ? ልክ አሁን ቃሉን እየነገርኩህ ነው። ሐዋርያትን ሳትቀበል ኢየሱስን እቀበላለሁ ማለት ይቻላል? አንተ ንገረኝ። እኔ አሁን እኮ በዓለም ያለው ሰው ነው። አልቻልም። መጽሐፍ ቅዱስ አየህ፣ አሁን ሌላ የሚባለው ከኢየሱስ ውጭ አሁን ለምሳሌ ሐዋርያው ለምሳሌ እስጢፋኖስ አለ። እሺ፣ በሞቱም እንኳን ኢየሱስ ክርስቶስን በመስል ብሎ በድንጋይ ተወግሮ የሞተ ማለት ነው። እሺ፣ እስጢፋኖስ ምንድን ነው ለአንተ? ሰው ነው ወይስ ምንድን ነው? አምላክ ነው? ኢየሱስ ከእግዚአብሔር ውጭ አንደኛ የኔን እምነት ልንገርህ ከእግዚአብሔር